ስለዚህ ማንቃቱ ማደራጀቱ ማስታጠቁ እንዲህ ግዙፍ ኃይል ስለፈጠር ግዙፍ ፖለቲካዊና ወታደራዊ ኃይል ስላደራጀን ብቻ የሚቆም አይደለም። እንዳትዘናጉ፣ በየቀኑ አድርጉት። በየቦታው ስልጠናዎችን በየቦታው የስልጠና እንቅስቃሴዎችን ማየት እንፈልጋለን። ማሰልጠን ሌት ተቀን ያስፈልጋል። ህዝባዊ አብዮት ነው እየመራን ያለነው። ህዝባዊ ቀለሙን ጠብቆ እስከ ድል መጓዝ ይኖርበታል። እናነቃለን፣ እናደራጃለን፣ እናስታጥቃለን፣ እንዲታጠቅ እናደርጋለን። ህዝባችን ሌት ተቀን እናሰለጥናለን። ይህን ፋታ ሳትሰጡ ሄዱበት። ያለን የታጠቀ ኃይል በሚሊዮን ስለሆነ ግዙፍ አቅም ስለገነባን እንኳን አብይን ሰብሰብ ብሎ ከምስራቅ አፍሪካ ሌሎች አምባገነኖችን ከገጠሙን እነሱን ማሸነፍ ስለምንችል ይበቃናል ብለን ምን ተዋደን ያለመታከት መስራት ያስፈልጋል። ህልውናችን እስኪረጋገጥ ያለመታከት መስራት ያስፈልጋል። ህልውናችን የሚረጋገጠው ይህን ስርዓት ከስሩ ነቅለን መጣል ስንችል ብቻ ነው። የአማራ ህልውና በዘላቂነት የሚረጋገጠው ስርዓቱን 4 ኪሎ ሄዶ ነቅሎ በመጣል ብቻ አይደለም። በዘላቂነት ህልውናችን ይረጋገጥ ዘንድ በነቀልነው ቦታ የኛ የምንለው መንግስታዊ ስርዓት መትከል ያስፈልጋል። ፕሮጀክታችን የ5 ዓመት ፕሮጀክታችን የ10 ዓመት አይደለም። የ500 ዓመት ሊሆን ይችላል፣ የ5 ሚሊዮን ዓመት ሊሆን ይችላል። የአማራ ህዝብ እንደ ህዝብ ተከብሮ የሚኖርበት ዘመን እስኪመጣ ድረስ መንቃታችን፣ ማደራጀታችን፣ ማስታጠቃችንና መታጠቃችን ይቀጥላል። በቤቱ ዙሪያ ምሽግ በደንብ የገነባ አርሶ አደር ነው እንቅልፍ የሚተኝ። በዚህ 1 ዓመት ውስጥ ነው ጠላቶቻችን ሊጎዱን ሲያስቡ ደጋግሞ እንዲያስቡበት ማድረግ ይቻላል። ስለዚህ የቀን ተቀን ስራዎቻችን የማንቃት፣ የማደራጀት፣ የማስታጠቅ፣ የማሰልጠን ስራዎቻችን ተጠናክሮ መቀጠል መቻል ይኖርባቸዋል። 3ኛ 4ኛ ህዝብ የሚባል ለአንድ ቀን እንኳን በስተት እንዳታስቀይም። በፍጹም አይቻልም። ወንድማማቾች አላለቁም እንዴ በእኛ ትግል? ቤተሰብ አላለቅም እንዴ በእኛ ትግል? 2 ልጇን የቀበረች እናት አንተ ልታጎሳቁላት ትችላለህ? ማን እንደሚገላት እንኳን ሳታቅ፣ ለምን እንደሚጠሏት እንኳን ሳታቅ ልጆቿን የገበረች እናት አንተ የልጇ ጓድ ልታስቀይማት አይገባም። ማን እናንተ ህዝብ ታስቀይማለህ? እንዳልኩት ነው። መሳሪያ የተሸከመ አብዮት ነው። የምናታግለው ሰው ነው፣ መልአክ አይደለም። የሰው ልጅ እንኳን መሳሪያ ሸከመ ልታታግል ጠርተው ለሰርግን ጠርተው ማስተናበሩ ከባድ ነው። ይገባኛል። ህዝብ ነው የምንመራው። በአንድ በኩል ጠላት ጋር እንተናነቃለን፣ በሌላ እጃችን ህዝብ እናስተዳድር ነው የምንሞክረው። በየቀኑ ማህበራዊ፣ ፖለቲካዊ፣ አስተዳደራዊ ችግሮች ይኖራሉ። ከችግር ነፃ ልንሆን አንችልም። ይሄ ሰው እንጂ መላእክት ማህበር አይደለም፣ የነብዮች ማህበር አይደለምና አልፎ የምታዘባቸው ህዝብ ጥፍር ታክል እንኳን ቅሬታ እንዲያድርበት የሚያደርጉ ነገሮች በአስቸኳይ ያቁም። እንዳንተሳሰብ ይሄ ትግል እንዱ ከዚህ በኋላ ታምር ይፈጠር እንኳን ወደ ኋላ ይመለስ። የሰነፍ ወይ የቀጠፍ ወይ ወገባችን ወይ ዳሌያችን ወይ ጉልበታችን ያልሰንቆም ሌሎች ሳናናሾቻችን እዚህ እንጨት መሳሪያ ሰርት የደረደሩ ህፃናቶች ወደፊት ይወስዱት። ይሄ ትግል አይቆም። ትግሉን የጀመርንና መርተን እዚህ ያደረስን ሁላችን ግን እንተሳሰባለን። ይህን ህዝብ ስንቱ ይበድል። ማንም አመዳም ጉልበት በተሰራው ቁጥር የጉልበቱ መፈተኛ አድርጎት ኖረ እኮ ቢያንስ ላለፉት 70-80 ዓመታት። ቅድም አስረስ እንዳለ መካከለኛው ዘመን ታሪክ እንቶ ደረሱልኝ እንጂ ደረሱብን ልንባል አይገባም። እያበላን እያጠጣን እንደ እንቁላል እየተንከባከበን ያለ ህዝብ። ይህን ህዝብ በምችሉት መጠን በሙሉ ልባችሁ መደገፍ፣ አይዞ ማለትና የነጻነት ጉዞውን እንዲያግዝ አድርጎ ነጻነቱን እጁ ላይ ማስታቀፍ ነው የሚገባው። አንድ
ቀን እንኳን በስተት ካሸማቀቀው በምድር ላይ ያለው ብቸኛ ወንጀለኛ ማጽያተኛ አንተ ነህ። ህዝባችንን እንጠብቅ፣ ህዝባችንን እንከባከብ። ሳናውቀው በቀን ሺህ ስህተት ሊሰራ ይችላል። ሳናስበው እያወቅን ግን ጥፍር የምታክል ስህተት እንኳን ከተሰራች የስህተቶች ሁሉ ግዙፍ ስህተት ነው የሚሆነው። ህዝባችሁን ጠብቁ፣ ህዝባችሁን ተንከባከቡ። እኔ ቅዳሜ አካባቢ ጉዞ መጓዝ እየቀፈፈኝ ጭምር ነው። አይኔ እያየ ብቻዬን የፈለገኝንና ያሳደደኝን ጠላት ሚሊዮን ወንድሞችን አስነስቻ አፈራግጬዋለሁ። እግዚአብሔር ይመስገን። በዚህ እኔስ ወንድማችሁ ኮራ ብዬ መሄድ ሲገባኝ አንድ ሌላ ወንድም አጠፋው በሚባል ጥፋት መሸማቀቅ የለብኝም። እናቶቻችን ጥቁር ልብስ ለብሰው ቅዳሜ መጓዝ እየሰገው ነው ላለማየት መላችሁ ለሰ በየሰፈሩ ተቀምጦ ከሚውለው ወጣት ስንት ነው መሳሪያ ይዘውን እኛ ጋር ያለ? አንዳንዶች እኮ በሞተር ወይ በመኪና ወይ በእግራቸው ስታልፉ አይታችሁ ከሆነ እንደ እናቶቻችን ጉንጫቸው ላይ እጃቸውን አስለግተው ይላሉ። ይሄው ወንድ ነው። ሺህ ጊዜ ተነግሮታል። ሞቱ እንዱ ምኝታ ቤቱም ድረስ መጥቶ ወንድሙን እናቱን እህቱን ሲወስድ እያየ ነው። እንዲሁ ነው አልነሳም ካለ ጀርባውን ብሎ ወደ ትግሉ አምጡ። ይሄ ኑሮስ ምን ይጠቅማል? ሻክር ወይ ታግለህ ትድናለህ፣ ካለዛ ተዋርደህ ትሞታለህ። ስንት በኒ አቅም እንኳን ስንት ይልናገር 2011 ላይ መራዊ ከተማ አዳራሽ ውስጥ አስታውሳለሁ። የነበራችሁ ታስታውሳላችሁ። ከወለጋ መራዊ ስንት ኪሎ ሜትር ይርቃል ስል አንዱ 151 ሌላኛው 200 ነበር። ሞቶ ያኔ ወለጋ ነው ነበር። ጎበዝ ካልሰራን ይሞት ቤታችን ይመጣል። አብረውን ያደጉ ወንድሞቻችን የበቀልንበት አፈር ላይ ያረዷቸው መራዊ መጣ። ይህ ሲሆን ያልቆጨው ወንድ ልጅ ወንድሞቻችን ከተቀመጣችሁበት ነውና ታገሉ፣ ካለዛ በግድ አስነስተን እንድታገሉ እናደርጋችኋል። ይሄ ቀልድ አይደለም። ፋኖ ተታኮሳሉ፣ 2 ሰው አሉ፣ 10 መሳሪያ ማረካሉ ይላል ቦቅቧቃ። የሚዲያ ሰዎች ይህን ነገር ቁረጡልኝ። ቦቅቧቃን ግን ቦቅቧቃ ናቸው። ምልሶች አሉ በየቦታው የተቀመጡ ፕሮፌሽናል ወታደሮች፣ ኮማንዶዎች፣ እግረኞች በየዘርፉ ትልልቅ ሙያ ያላቸው ትልልቅ መሳሪያዎችን በተኮስ የሚችሉ ወንድሞች አሉ። በስንፈትም በእኛ አያያዝ ስህተትም ከየሰፈሩ ነው ያሉ። እናምጣና እናታግላቸው። ይገባቸዋል። በእኛ አያያዝ ስህተት እታገላለሁ ብሎ መጥቶ ስትጨማለቅ ካይት ተወዶ ይቀመጣል። ዋሻው እንዴ ዋሻው ራሳችንን እንር ወንድሞቻችን እናምጣቸው። አብረውን ይታገሉ። ምቹ የመታገያ ሜዳ ፈጥረንላቸው አልታገል የሚል ካለ ይዞ መምጣት። ከብዙ ዓመታት በፊት ይህን ትግል ስናስበው ይህን ትግል ስንጀምረው አንድ ክላሽ ተሸክመን ተራራ እንላለን ብለን ስንነሳ እግዚአብሔር በሚያውቀው ይህ ዘመን እንደሚመጣ ምንም ጥርጥር አልነበረም። አሁንም በእርግጠኝነት መነግራችሁ ነገር ነገ ሙሉ በሙሉ አሸንፈን ሙሉ በሙሉ ባለድል ሆነን ሙሉ በሙሉ መንግስት እንሆናለን። ለዚህ ራሳችሁን አዘጋጁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። አንድ እንግዳ ማስተዋወቅ ፈልጋለሁ ከመውረዴ በፊት ማይኩ እንግዳው አንተና የጥንት ጓደኞችን ያሁኑቹን የኛ መሪዎች የኛን ጓዶች ልክ እንዳንተ አብረህ ይዘህ በመቆም ትታይልናለህ። ከ14 እና ከ15 ዓመት በፊት በኤርትራ በረሃ የአማራ ዲሞክራሲያዊ ኃይል ንቅናቄ የሚባል ድርጅትን በመመስረት በመምራት አፈር ልሰው አፈር ቅመው በመታገል ግዙፍ ድርጅት መስርተው የነበሩ ወንድሞቻችን አሁን እኛ ጋር በአመራርነትም በታጋይነትም አሉ። መስራቹና ሊቀመንበሩ
የኛ አመራር አባል ሆኗል፣ በመካከላችን ይገኛል። ወንድሜ ጓደኛዬ አርበኛ ተፈሪ ካሳሁን ወደፊት ትመጣለህ። ከተፈሪ ጋር በኤርትራ በረሃ የነበራችሁ አሁን የኛ ጓዶች፣ የኛ መሪዎች፣ የኛ አጋሮች በሙሉ ወደ እንድትመጡ ፈልጋለሁ። ከአማራ ዲሞክራሲያዊ ኃይል ንቅናቄ የኤርትራ ታጋዮች ውስጥ በየክፍለ ጦሩ ብትዞሩ በጣም ብዙ ታጋዮችን ብዙ መሪዎችን ታገኛላችሁ። ሁሉም ኤርትራ ነበሩ። ሁሉም ያዩትን መከራ እኔና መድኃኒዓለም ነው የምናውቀው። አሁንም አብረውና ያሉ አሁን የጋራ ድርጅት አለ። ግንቦት ሰባት ሁኜ ከኔ ድርጅት ሰዎች ጠፍቼ በእግር እየተጓዝኩ ላበረታታቸው ሞክር ነበር፣ ተፈሪና የሚመራቸው ወታደሮች። በእግዚአብሔር ቀመር ዛሬ ተገናኝተን አንድ ድርጅት እየመራን ነው፣ አንድ ድርጅት ጋር ውስጥ እየታገልን ያለን። ወንድሞቻችን በኤርትራ በረሃ ለከፈላችሁት መስዋዕትነት፣ አሁንም ከጎናችሁ ሆናችሁ ለምትከፍሉት መስዋዕትነት እጅግ ትልቅ ክብር አለን። አመሰግናለሁ። ይህ እንቁ ታጋይ እንዲያውቃችሁ ፈልጌ ነው። መስዋዕት ወንድሞቻችን ማክበር መልመድ አለብን። ለዛ ነው መከባበር መልመድ መጀመር አለብን። እጅግ በጣም አመሰግናለሁ። መመለስ ትችላላችሁ። እሺ አሁን ወደ ዲሽቆ አካባቢ ልመጣ ነው። ሳንጋፋ ሰብሰብ ብለን መሳሪያዎቻችን አንስተን ለዓለም እናሳያለን። በደማችን የገዛነው መሳሪያ፣ በላባችን የገዛነው መሳሪያ፣ የጠላትን ጉሮሮ አንቀን የተቀበልነው መሳሪያ ለዓለም እናሳያለን። በዚህ ነው የምናሸንፋቸው ጠላቶቻችን። እኔ እንጃ ሰው ነው ሰጠኝ። እንደዛ ጋር አቅርበህ ማለት ነው። በደንብ እንትን እንደዛ ጋር እንትን ብለህ ተቀበል። ኦኬ ብሬን ከፍተህ አድርገው